የማይተኮስ መድፍ ስሎ በደረቱ ዋንጫ ባይኑ ካየ 21 ዓመቱ ተኳሽ የሌለው መድፍ አስቀምጦ ቤቱ አጨራረሱ ላይ ይቆማል ባናቱ ብሎ አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራው በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘው ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ኃያል መሆን ይጠበቅብሃል ማለት ወልቭስ አራ ወልቭስ ምንድን ነው የሰራችሁት? ህድ ይሄንን ነጥባውን ማን ነው የሚያምነው? የፈጣሪ አለ ትችላላችሁ። ወይኔ አላሳፈራችሁትም። እግዚአብሔር ይስጣችሁ። ማንንስ ከኛ ቡድን እስኪ ማን የምትፈልጉት ከመንቼ የምትፈልጉ ተጫዋች ካለ ውሰዱት። አረ ውሰዱ። ወልቭስ አኮራችሁትን። እኔ ተወሰር ተጎዶ የዛኔ ታይሙን ሲጎዱ እኔ ተበሳስጫለሁ። እግዚአብሔርን በዚህ ሰዓት ጎል ቢገባ ኖሮ ነው ብዬ ተማጸንኩት። ገባና አንድ ነጥብ ይዛችሁ ነው የወጣችሁት። ኋላ ሲቲ ይላል። ሲቲ አይለቅም ነው የሚለው። ሲቲ አይለቅም። ዋው ምሽቱ አስቤበት ቋጥር እንጂ ይሳካል። አስካሉ ተለጠፈች። ወይኔ ወያለው ተለጣጠፍሽ ነው የምልሽ። በወልቭስ ባያኛ ባለቲም እኛ ልጥፍ ነው የምን ቻምፒየንስ ሊግ እንደለመደብሽ አመትሽ መጣ ልትዝረከረኪ ንፍጥሽን ልጥይ ጊዜሽ ደረሰ 10 ሳምንት ቀረው ፎጣሽን ጥለሽ ልቀበ ወደ ቤትሽ። አይ ፎቃቃ ወያላ ተሰጥቶሻል ገብተሽ ተኝ። እኔ ያየሁት አንቺን ነው 90 ደቂቃ እንዲቋጥሬ ሁለተኛ ቀን ተሳካልኝ። ቤተሰብ አይ የጋራዶሽ ቋንቋ ነች። ሁለተኛ ቀን ተሳካልኝ። ልጥፍ ወይ አባቴ ሁለተኛ ባለው ሶስተኛ ባለው ዩናይትድ መጨረሻ። እኛ ዩናይትድ ሊቢያ አይደለንም። ሊቢያ ግባ ወያላ ዋቴቨር ኖቴቨር ስጠት ተደርገሃል። ፎጣን ተከናንባ ማጣለ ሲቲ ገና ነው ሊያስመሰክር ፕሪሚየር ሊጉን እንደለመደው እንደሚሰራው ግርማውን ጭኖ መጣ። ጋርዲዮላ ጸጉሩን አሰርቶ ዞማውን ጠምጥሞ አርቴታ ሊልጨው መጣለት። ጋርዲዮላ ልጥፍ ተደርገሃል። ይኸውልህ ዋናት አቤት ድልና ደስታ። ጾም ይዘህ ነበረ። በድል ቀን ነበር ጾም ያስከው። አሁንም እመን ጾምን አፈታ እንደ ረቅ ተቀራታል። ፎቃቃ ወያላ ልጥፍ። ይመቻችሁ ቤተሰብ። ተመልሰን እንመጣለን። የሚካኤል አርቴታው አርሰናል ወደ ቦትሊንግ ስራው በይፋ የተመለሰ ይመስላል። ዛሬ ከወልቭስ ጋር 2-2 ሲመራ የነበረውን ጨዋታ 2-2 በሆነ ውጤት ጨርሷል። አርሰናል ሰሞኑን በራሱ መሳሪያ እየሞተ ይገኛል። ባለፈው ከብሬንትፎርድ ጋር በነበረው ጨዋታ ብሬንትፎርድ ከሴት ፒስ ጎል አስቆጥሮ ነጥብ ጥሎ ነበረ። ዛሬ ደግሞ የራሱ አጥቂ ኦንጎል ራሱ አርሰናል ላይ ኦንጎል አስቆጥሮ ነጥብ ጥሎ ለመውጣት ተገዷል። አርሰናል ሚካኤል አርቴታ ትሮሳርድ ሲጎዳበት ጨዋታውን ለመቆለፍ ሌላ ተጨማሪ ተከላካይ ካላፊዮሪን አስገብቶ ለመዝጋት አስቦ ነበረ። ነገር ግን ወልቭስ በራሱ በካላፊዮሪ ጎል አስቆጥረው ከአርሰናል ላይ 1 ነጥብ ለመውሰድ ችለዋል። በዚህም የፔፕ ጋርዲዮላው ማንቸስተር ሲቲ ከአርሰናል የሚርቀው በ5 ነጥብ ብቻ ነው። ማለትም ማንቸስተር ሲቲ በእጁ 1 ጨዋታ ያለ ማለት ነው። ቀጣይ ቅዳሜ ሲቲዝንስ ከኒውካስል ይጫወታሉ። እሱም ጨዋታ ማሸነፍ ከቻሉ ከአርሰናል ጋር የሚኖራቸው የነጥብ ልዩነት 2 ብቻ ይሆናል። ከዛ ማሰቡት አርሰናል 2 ተከታታይ የለንደን ደርቢ ጨዋታ አለበት። በጣም ነገሩ ከባድ እየሆነ ይመስላል አርሰናል። ዛሬ አርሰናልና ወልቭስ ተጫውተው ጨዋታውን ግን ማንቸስተር ሲቲን ያሸነፈው። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ ጋይስ።
ብያችሁ ነበር አቻው ይሸነፋል ቪዲዮ ሰርቼ ነበር አምኜ ነበር ቅርናቻም ቲም ነጥብ እንደምጥል አምኜ ነበር የልጅነቴ ወልፍስ ልጅነቴ የመቼ አረካሽኝ ለዚህ ቅርናታም ደጋፊ ጋባሽለት ብያችሁ ነበር አቻ ይወጣል ወኢቲም ይሸነፋል ብዬ ነበር አዳሜ ኮሜንት ላይ ስስቅ ብዬ ነበር ወይኔ እናቴ እኔ አላምንም ሁለት አቻ ወልፍ ስጥት ወያለውን ጥርቅም ወይኔ እናቴ ብያችሁ ነበረ አቻ ወይ ወልፍሽ ያሸንፋል ብዬ ነበረ ወይኔ እናቴ ያልኩት ደግሞ አላሳፈረኝም ወልፍስ ልጅነቴ ወያለው ገብታውጣ ይሄን ጎል ገብታውጣና አራት ዋንጫ ብላ ይሄን ነው የምትበለው አርሰናሎች is going to happen again አርሰናል 2 ወልቭስ 2 አርሰናሎች ፕሮባብሊ በሲዝኑ መጨረሻ ላይ በጣም ሊቆጩባት የሚችሉትን 2 ፖይንት ድሮፕ አድርገዋል አርሰናሎች ጎል በማስቆጠር ቀዳሚ ነበሩ በቅርቡ ከትላንት ወዲያ ይመስለኛል የ5 ዓመት አዲስ ኮንትራቱ መፈረም የቻለው ባካዮ ሳካ ባስቆጠራት ጎል ለዚህችም ጎል የምትገርም ክሎስ ዴክላን ራይስ አድርጎ ነበረ ባካዮ ሳካ አይ ቲንክ ከዲሰምበር 3 ከ15 ጨዋታ በኋላ የመጀመሪያ ጎሉ ነበረች በፕሪሚየር ሊግ ሰከንድ ሃፍ ላይም አርሰናሎች ነበሩ ጎል በማስቆጠር ደረጃ ቀዳሚ የነበሩት ጋብሪኤል የምትገርም አሲስት ለኢካፔ አድርጎ ኢካፔ የምትገርም ጎል በዚህ መልኩ ማስቆጠር ችሎ ነበር ነገር ግን ወልቭሶች ከ5 ደቂቃ በኋላ ወደ ጨዋታ የመለሳቸውን ጎል ሁጎ ቤና ከዚህ ቦታ ላይ አውትሳይድ ዘ ቦክስ የምትገርም ጎል አስቆጠረ ይችን ኳስ በመከላከል ደረጃ የአርሰናል ተከላካዮች ከተጫዋቹ ያፈገፈጉበት መንገድ ያስወቅሳቸዋል ጨዋታው ሊጠናቀቅ 2 ደቂቃዎች እየቀሩት ደግሞ ከመጀመሪያው ጎል የባሰ የአርሰናል ተከላካዮችን በረኞችን ሊያስወቅስ የሚችል ጎል በዚህ መልኩ ተቆጠረ የተደረገችውን ክሮስ ጋብሪኤል እና ዳቪድ ራያ በኮሚኒኬሽን ችግር ዳቪድ ራያ እችን ኳስ መጥቶ ለማውጣት ቢሞክርም ፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው የ19 ዓመቱ እንግሊዛዊ ኢንተርናሽናል ቶም ኢዶዚ በዚህ ቦታ ላይ ከዳቪድ ራያ የተመለሰችውን ኳስ ማስቆጠር ችሏል ጎሏ ስትቆጠር ካላፊዮሪ ቢነካተም አይ ቲንክ ከጨዋታ በኋላ የሱ ጎል ሆና ተመዝግባለች ይህንንም ተከትሎ አርሰናሎች የደረጃ ሰንጠረዡን በ5 ነጥብ መምራት ቢችሉም ሲቲ አንድ ተስተካካይ ጨዋታ ይቀሯል ሲቲዎች ያንን የሚያሸንፉ ከሆነ ያላቸው የነጥብ ልዩነት ወደ 2 ብቻ ዝቅ ይላል ለአርሰናሎች ቀጣዮቹ 5 ጨዋታዎች በጣም ከባድ ነው የሚመስሉት በተለይም ደግሞ ቀጣዩ ኖርዝ ለንደን ደርቢ ነው ከዛ ከቼልሲ ከብራይተን ይጮታሉ ከኤፍኤ ካፕ እና ከካራባኦ ካፕ ጨዋታ በኋላ ደግሞ ከኤቨርተን እንዲሁም ከቦርንማውዝ እና ከማንቸስተር ሲቲ ይጮታሉ በቀጣዮቹ 6 ጨዋታዎች ላይ አትሊስት 4ቱ በጣም ትልቅ ፈተና የሚሆኑ ቡድኖች ናቸው አርሰናል ደጋፊዎች ስቲል እምነት አላችሁ ቡድናችሁ የመጨረሻዎቹን 10 እና 11 ጨዋታዎች አሸንፈው የፕሪሚየር ሊጉ ሻምፒዮን እንደሚሆን ኮመንት ላይ አሳውቁኝ ፒስ ወይኔ አርሰናል መድፈኛው ምንድነው ላይ ተፈጠረው ከ2-0 መምራት ተነስተህ ሁለታቻ ትወጣለህ ያንንም ወልቭስን ያሳዝናል በእውነት ይሄ ያሳዝናል እኔ ቋጥሩ ውስጥ ምንም ነታስገቡኝ አደራ እኔ ጾመኛ ነኝ እኔ የለሁበትም እጅ ወደ ላይ ጋይስ እኔ የለሁበት አደራችሁ ያንጨው ላይ ቀስ በቀስ እኮ ወረደ ጋይስ ጀግናው ወረደ በጣም ያሳዝናል ጋይስ እኔ በጣም እያዘንኩ ነው አሁን ለማን ለመድፈኛ የዋንጫ ክለብ እኮ ነው ጋይስ ምንድነው ይሄ ሁላ ምንድነው የምናየው ተው እንጂ ከሁለት ባዶ ወልቭስ ይችላል ግባ እናውጣው በእናትህ አርሰናልን ገና ቋጥረን ቶፕ 4 እንድትጫወት ነው የምናረጋት ገና ምን አይተሽ የኔን ቋጥሮ አርስዬ ገና ምን አይተሽ ትቀምሻለሽ በደንብ አሁን ደግሞ ቶተንሃም ወስዶ ስጠት ቼልሲ ስጠት ተከታታይ ሲቲ ተስፋ አስቆርጦ 3-4 ሳምንት እየቀረ ነው ሲቲ የሚያረጋግጠው ይሄንን ዋንጫ ትረገጫለሽ ገና እንደዚህ ምን አይነት ፌሮ ፍርድ የሆነ ቋጥሮ ነው እናቴ ተሙት አርሴ ላይ ሲቋጠር ደስ ይላል በቃ አርሰናል ላይ መቋጠር ይጥላል በስተመጨረሻ ዋንጫውን አምጥቶ እየሰጣል አርሴ ተግደርድሮ መጨረሻ ላይ እንዲህ ነው በቃ አርሰዬ አርሰናል
ምንድነው ዛሬ ምንድነው የነካቸው? የኔ ቋጠሮ ነው የሰራው ጀባው የኔ ቋጠሮ ነው የሰራው ሌላ ምንም አይደለም። አርሰናል ዘንድሮ ሚዜነቱ ያማረው ይመስላል። አርሰናል በወልቭስ ሜዳ ያልታሰበ ድንጋጤ አስተናግዶ አምሽቷል። ጨዋታው በበላይነት እየመሩ የድሉን ዜማ እያዜሙ የቆዩት መድፈኞቹ ባለቀ ሰዓት አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ አያሳካውም ሲሉ ታሪካዊ ሽሬው አሰልጣኝ አርሰን ቬንገር ተናገሩ። የቀድሞ የመድፈኞቹ ታላቅ አሰልጣኝ አርሰን ቬንገር አርሰናል በዚህ ዓመት ሊጉን ማሸነፉ የሚሆን አይመስለኝም ለመሳካ አርሴና ወያላ ስራቸው አንድ ነው፣ ተሳፋሪ መጫን ዋንጫ ግን የሌለው ዘንድሮ እያሉ ዓመት ይፈጃሉ፣ ግንቦት ሲመጣ ግን ሰሌዳ ይፈታሉ ብሏል። አርሰናል እንኳን ዋንጫ ራት አይበላም። አርሰናል ዋንጫ ከበላ በቅሎ ትወልዳለች። አረ በጣም ነው የሚገርመው፣ በጣም ይገርማል። በጣም ይደንቃል እንጂ ማሸነፍ እየተቻለ በአንድ ልምጥምጥ ምክንያት ዋጋ ተከፈለ። በአንድ ልምጥምጥ ሁሉንም አልመጠመጥካቸው እንጂ እንዴት አንድም ተጫዋች አልነበረም። ሜዳው ባዶ ነው። የእሱ ውጤቶች ናቸው። የማይረባ ሰውዬ ሚኬል አርቴታ የራስ ምታትን ያስያዘን። ኖርዝ ለንደን ፎሬቨር ዋቴቨር ዘዌዘር ዝናብ ነው ዛሬ ብራዘር። ዴክላን ራይስ ፊቱ እንደ በስመቲ ሩዝ ቀልቶ ታየ፣ ተቀቅሎ የሚበላ መሰለ። በነገራችን ላይ ሩዝ እናንተ ሰፈር ስንት ገብቷል? ሰላም አለይኩም። ወአለይኩም ሰላም። ايش السؤال؟ انا الطم نفسي كل ما الصباح والظهر والليل ولكن هناك مشكله. انت في النار. የመረቅ ወጥ እንጂ አልበላም በዋዜ። እንዴት ነሽ አርሰናል የግንቦቷ ሚዜ? እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው። ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረግ እኛ እናውቀዋለን እኮ እኛ እኮ ስለሚታወቀን። ይሄ እኮ ምቀኝነት አይደለም። ደጋግመን ያየነው ፊልም ስለሆነ እኮ ነው አትበሉም ምንላችሁ፣ ያንቃችኋል ምንላችሁ። ለወያለው እንዲያቀርበ ማለት ነው። እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። አረ ወልቭስ ግን ይመቻቸው። ተጋደሉበት ወያላው ላይ ሲሆን 20ኛ ደረጃ ያለው ወልቭስ ኦንጎል አባቴ ኦንጎል። አረ ኦኖ ሪቨርስ ይመቻቸው ወልቭሶች። እኔ ነግራችኋለሁ እኮ በፉከራ አይደለም ዋንጫ የሚበላው ወያላ፣ በፉከራ አይደለም በሪፖርት አይደለም እኮ ብያችኋለሁ። በሪፖርት አይደለም። እኛ እናውቀዋለን ኳሱን፣ እኛን ጠይቁን። እግር ኳሱን እኛን ተንትነው ችግራችሁን ጠንቅቀን የምናውቀው። ይመቸው ወልቭስ አይስ